መንግስት በሀገር በቀል ኢኮኖሚ ማሻሻያው በርካታ ኢኮኖሚያዊ ማሻሻያዎችን ማድረጉን ተከትሎ ኢትዮ ቴሌኮምን በኢትዮጵያ የንግድ ህግ መሰረት ከልማት ድርጅትነት ወደ አክሲዮን ማህበርነት ለመቀየር የሚያስችሉ ተግባራት ሲከናወኑ ቆይተዋል። በዚህም መሰረት የኢትዮ ቴሌኮም 10% የባለቤትነት ድርሻ ሽያጭ ጥቅምት 6 ቀን 2017 ዓ.ም በይፋ ተጀምሮ ለ21 ቀናት በዲጂታል መንገድ ሲከናወን መቆየቱ ይታወሳል። ኩባንያው ያደረገው የአክሲዮን ሽያጭ ጊዜው ማብቃቱን ተከትሎ በቀጣይ ያለው ሂደት ምን ይመስላል በሚለው ላይ ጋዜጣዊ መግለጫ ሰጥቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የአክሲዮን ሽያጩ 47337 ኢንቨስተሮች የተሳተፉበትና 10.7 ሚሊዮን ሼር የገዙበት እንዲሁም 3.2 ቢሊዮን ብር የተገኘበት ስለመሆኑ ተናግረዋል። በይፋ ያስጀመርነው የኢትዮ ቴሌኮም የ10% የሽያጭ ዛሬ ላይ በ121 ቀን ውስጥ 47377 ኢትዮጵያኖች የተሳተፉበት 47377 ፖቴንሻል ኢንቨስተሮች ምን ያህል ሼር ገዙ ስንል 10.7 ሚሊዮን ሼሮችን ገዝተዋል። የነዚህ ሼሮች በገንዘብ ደግሞ 3.2 ቢሊዮን ብር በዚህ ባጭር ጊዜ ውስጥ ሬዝ ተደርጓል ብለን ልንወስደው እንችላለን። በኢትዮ ቴሌኮም የ10% አክሲዮን ሽያጭ 10.7 ሚሊዮን የአክሲዮን ድርሻዎች መሸጣቸውን የገለጹት ዋና ስራ አስፈጻሚዋ የኢትዮ ቴሌኮም የባለቤትነት ድርሻ ሽያጭ በዋናነት አካታችና ዘላቂ ኢኮኖሚያዊ ልማትና እድገትን ለማፋጠን በተለይም በርካታ ዜጎች በሀገር ውስጥ ኢንቨስትመንት በስፋት እንዲሳተፉ አስተዋጽኦ ማድረጉን አስታውቀዋል። የኢትዮ ቴሌኮም የባለቤትነት ድርሻ በዲጂታል መንገድ መከናወኑ በመላ ሀገሪቱ የዲጂታል ማህበረሰብ ለመገንባት ከፍተኛ ሚና መጫወት መቻሉን ነው ስራ አስፈጻሚው ያነሱት። የኢትዮ ቴሌኮምን 10% ድርሻ ገዝተው ዜጎች ይዘውት እንዲቆዩ ብቻ አይደለም፣ ይልቁኑ ወደ ስቶክ ማርኬት ሄደው መገበያየት የሚችሉበት አቅም ለመፍጠር ነው። በዚህ ሂደት ውስጥ እንግዲህ የዲጂታል ማህበረሰብን መፍጠር፣ የዲጂታል ግብይትን ማጎልበት እንደዚሁም መተማመንን መፍጠር ያስፈልግ ነበር ማለት ነው። በእነዚህ በ121 ቀናቶች ከፈጠርናቸው እንደ ሀገር ማለት ነው ከፈጠርነው ባህል ብለን የምናስበው አንዱ በዲጂታል ይሄንን ግብይት መፈጸም መቻላችን ነው። እንደምታስታውሱት በቴሌብር ነው የአክሲዮን ሽያጩ ሲከናወን የነበረው። ስለዚህ በቀጣይ ይሄንን ግብይት ሲያደርጉ ወይም አክሲዮን ሲገዙ የነበሩ ዜጎች ስቶክ ማርኬት ላይ ለመግዛት ለመሸጥ በሚደረገው ልውውጥ ጥሩ የዲጂታል ካልቸር ገንብተዋል ወይም አጎልብተዋል ብለን እናስባለን። በአክሲዮን ሽያጩ በርካታ ትውልደ ኢትዮጵያውያን ተቋማትና ውጭ የሚኖሩ ባለሀብቶች ለመሳተፍ ከፍተኛ ፍላጎት ያሳዩ ቢሆንም በቅድሚያ በሀገር ቤት የሚገኙ ኢትዮጵያውያን ተሳታፊ እንዲሆኑ መደረጉን ኢትዮ ቴሌኮም ገልጿል። በቀጣይም ኩባንያው በካፒታል ገበያ ባለስልጣን በተሰጠው ስልጣን መሰረት ኢንቨስተሮችን በማነጋገር ድልድል እንደሚጀምር ገልጾ ዲጂታል በሆነ መልኩ መረጃዎችን በአክሲዮኑ ለተሳተፉ ሁሉ እንደሚልክ ጠቁሟል። 47000 ተሳታፊዎች ቀጣይ የምናደርገው እያንዳንዳቸውን ኮሙኒኬት ማድረግ እንጀምራለን ማለት ነው። ይሄ በካፒታል ገበያ ባለስልጣን ሂደት መሰረት አሰራር ስርዓት መሰረት አሎትመንት የምንለው ወይም የአክሲዮን ድልድል የምንለው ነው የሚሰራው። ድልድሉ በገዙት መጠን ካቀረብነው በላይ ስላልተሸጠ ምንድነው የሚሆነው ማለት ነው። በገዙት መጠን ሙሉን የሚያገኙ ወይም ደግሞ ባለቤት የሚሆኑ ሲሆን ሂደቱን በሚመለከት ግን እያንዳንዳቸው ኮሙኒኬት ኢትዮ ቴሌኮም ያደርጋል። ይሄንን ለማድረግ የካፒታል ገበያ ባለስልጣን ፍቃዱን ሰጥቶታል ማለት ነው። የባለቤት መሆናችሁን ማረጋገጫ በዲጂታል ማለት ነው መረጃዎችን እንልክላችኋለን ማለት ነው። ሁላችሁም እንደምታውቁት በቀጣይ የሚሆነው ከዛ በመቀጠልም በማዕከላዊ የመዋለ ንዋይ ዲፖዚተሪ የምንለው ወይም ደግሞ የኢትዮጵያ ሴንትራል ሴኩሪቲ ዲፖዚተሪ ላይ ደግሞ እንዲመዘገብ እናደርጋለን ማለት ነው። ለ121 ቀናት የተከናወነው የአክሲዮን ሽያጭ በቴሌብር በመከናወኑ ዲጂታል ግብይትን ማለማመድ የቻለ እንደሆነ ተነግሯል።